እውነት ነው የኔ ቆንጆ የኔ ሴት የኔ መለሎ የኔ ጠንበለል ይታደሉታል እንጂ አይታገሉትም። እስኪ እቺን ነገር እስኪ የሚፈታልኝ ምን ማለት ነው? ቤተሰቦች ደህና ናችሁ ወይ? እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍ ይበልልኝ። ትናንት የሆነ ቪዲዮ ሰርቼ ነበር በነሄሉና በናላዘር ጉዳይ። በጣም ብዙዎቻችሁ የራሳችሁን ሀሳብ አስተያየት አስፍራችኋል። እንዲሁም በሌላ የተረጎማችሁትም አላችሁ፣ እንዲሁም ደግሞ የተሳደባችሁም አላችሁ። ሁላችሁንም በጣም ከልብ አመሰግናለሁ። ለመከራችሁኝ ደግሞ እጅግ አርጌ ዝቅ ብዬ አመሰግናለሁ። ያው እኔ የማንም ጥላቻ የለብኝም፣ የማንንም አድሎነት የለብኝም፣ ማንንም ለማሸማቀቅ አልሞከርኩም። እኔ እንደ ሀሳብ ውስጥ የፈጠረብኝን ጥያቄ ለእናንተ አውጥቼ የተናገርኩ፣ እናንተ ደግሞ ሁላችሁም የየራሳችሁን ሀሳብ አስተያየት በኮሜንት ስር አስፍራችሁልኛል። እጅግ በጣም ከልብ አመሰግናለሁ። እኔ በመጀመሪያ ያንን ነገር በማድረጌ ቪዲዮም መጀመሪያ በደንብ ሰምታችሁት ከሆነ ይቅርታ ጠይቄያለሁ። ውስጤ ጥያቄ ስለፈጠረብኝ ነው። ቅር ካላችሁ ሶሪ ብያለሁ። እኔ ትንሱንም ቢሆን ይቅርታ ጠይቄያለሁ። እኔ ትንሱን እሷንም ጥላቻም የለብኝም፣ የትንሱም ጥላቻ እኔ ሄሉን ወድጄ ተንሱንም ደግሞ እንደዛው ጣልቻት አይደለም። ግን ሲጀመር እኔ ጠላኋት አልጠላኋት ምንም የሚጎልባት የሚቀነስባትም ነገር የለም። ግን እንደ ሀሳብ ነው ያነሳሁት እንጂ እኔ እሷንም የመንቀፍ እንትን የለ ሀሳብም የለኝም። እኔ ስለምትሰራም ደስ ብሎኛል። ምክንያቱም ታሪኳንም አውቃለሁ። ብዙዎቻችሁ የትንሱን ታሪክ ታውቃላችሁና እሷን ጠልቼም አይደለም፣ ስራ በመስራቷ ደስ ነው ያለኝ። እግዚአብሔርን ነው የምላችሁ። እና በሌላ እንዳትወስዱብኝ አደራችሁን። እኔ ማንንም መንቀፍ ፈልጌ አልነበረም፣ እንደ ሀሳብ ነው የተናገርኩትና ማሮቼ፣ ውዶቼ፣ ፍቅሮቼ፣ ሄሉዬ የኔ ቆንጆ የኔ ቀበጥ፣ ዛሬ ምሽት አዲስ ነገር አለ። እንግዲህ ለቢኒ አንተን ያወቅኩባት ቀን የተባረከች ቀን ናት ብላለች። ደስተኛ ናት ከቢኒ ጋር። እግዚአብሔር ይመስገን፣ ክብሩ ከፍ ይበል መድኃኔዓለም። ሁለቱም ደስ የሚሉ ናቸው። ደግሞ የሚገርመኝ ነገር በጣም ምጥን ናቸው። በቃ የሚሄዱት ነገር እንዴት እንደሚያምሩ ናቸው። እስኪ የኔ ምርጦች እንዴት እንደሚያምሩ እግዚአብሔርን። ሄሉዬ የኔ ፍልቅልቅ የኔ ውድ ቲክቶክ ላይ ትላንትና ላይክ አድርጋኝ የሆነ ፎቶ አንዱ አድርጌ ነበር እና ላይክ አድርጋኝ አይቼ በጣም ነው ደስ ያለኝ። በጣም እግዚአብሔርን ላይክ አድርጋኝ አየኋትና የኔ ውድ በጣም ከልብ ነው የማመሰግነው። በጣም ነው የምወድሽ ማደንቅሽ።